ምናልባት ሰይጣን አነሳስቷችሁ ወንድሞቻችሁን ልትገድሉ እየሄዳችሁ ይሆናል። ግን ወንድማችሁ ዘንድ ደርሳችሁ ያንን ክፉ ኃጢአት ሳትፈጽሙት አስቀድማችሁ ክርስቶስ እኮ ይመጣል ብላችሁ አስቡ። ድሃ የነበረው ባልንጀራህ አግኝቶ እንጀራ ጠግቦ ያየው እንደሆነ በሱ ምክንያት እግዚአብሔር ልታመሰግነው ይገባል። ስላልተደረገልህ አይክፋህ፣ ስለተደረገለት ደስ ብሎ እግዚአብሔር ልታመሰግነው። ያንተ ደስታ ፍጹም የሚሆነው በወንድምህ ደስታ መደሰት ከቻልክ ብቻ ነው። ጸበል ገብተን የተፈወስነው፣ ደዌያችን የራቀው፣ ስለታችን ጸሎታችን የተሰማው ስለሚገባን አይደለም። እንደዚያማ እንዳንል በቂምና በበቀል ሆነን አይደል ምንጸልየው። መስዋዕታችን ያረገው በእውነት ምህላ ይዘን ሰማያት ዝናብ የሰጡን፣ ምህላ ይዘን ምድር ያበቀለችልን፣ ጸሎታችንን የሰማን እግዚአብሔር በፍቅር ሆነን ስለጸለይን አይደለም። በሰው ማግኘት ደስ የማይለው ሰው ራሱ አግኝቶ ደስታው ፍጹም ሊሆን አይችልም። እግዚአብሔር የእናንተን ደስታ ያጎድለዋል። በሰው ደስታ ደስ የማይላችሁ ከሆነ፣ በሰው ማግኘት በሰው መባረክ የማትደሰቱ ከሆነ አግኝታችሁም ደስ እንዳይላችሁ ያደርጋችኋል። እግዚአብሔር ተኝታችሁ ስላደራችሁ አይደለም፣ በሚያማምሩ ምንጣፎች ላይ ስለቆማችሁ ስላረፋችሁ የምታገኙት ደስታ አይደለም። የሰው ልጅ ኃጢአት ፈጽሞ ደስ ይለዋል። የሚጠላውን ሰው ገድሎ፣ የሚጠላውን ሰው መቃብር አውርዶ፣ የሚጠላውን ሰው ተጎድቶ አንገቱን ደፍቶ ያየው እንደሆነ ደስ ይለዋል። አሁን ይህንን ዓለም ሰዎች ቀምታችሁ ይሆናል። ዓለማችሁን የቀማችሁ ሰዎች የዓለም ባለቤት ተመልሶ ይመጣል። ዛሬ ደስታችሁን የቀማችሁ ሰዎች የደስታችሁ ባለቤት ደስታን ይዞ የሚመጣው ክርስቶስ ይመጣል። ተገኝታችሁ አብራችሁ ከካህናቱ ጋር አብራችሁ ከምዕመናኑ ጋር ሥርዓተ አምልኮ ስትፈጽሙ ነው። በቤታችሁ ተኝታችሁ የምታገኙት አይደለም። ክርስቶስ ይመጣል የሚለው ቃል ካላስደሰተ ምን ሊያስደስተን ይችላል? በእውነት እኛ እኮ በጣም አስቸጋሪዎች ነን። በውሃ ካልራሰ አንድ ደረቅ ነገር ደረቅ መሬት ውሃ ካላራሰው ምን ሊያረሰው ይችላል? የተመኙት በጎ ነገር አይደለም። የተመኙት ጽድቅን አይደለም፣ ኃጢአትን ነው። የተመኙት ሰውን ማዳን አይደለም፣ ሰውን መግደል ነው። ያን ጊዜ አይሁድ ይዘው እያንገላቱ ሲወስዱትና ሞቶም ወደ መቃብር ሲያወርዱት ከደቀ መዛሙርቱ አንዳንዶቹ የሙት ልጆች የሆኑ ያክል ተስፋ መቁረጥ ተሰምቷቸው ነበር። እኛ የተጠራ ነው ለእረፍት ነው ወገኖች። ሰው ለእረፍት ተጠርቶ ነው እምቢ ያለው፣ ለስራ አይደለም፣ ለድካም አይደለም። ሐኪም ቤት ብትሄዱ መድኃኒት ግዙ ትባላላችሁ። ቁስላችሁን የሚጠርግበትን በእጁ የሚያጠልቀውን ጓንት ሳይቀር ትገዛላችሁ አይደል እንዴ? ሐኪሙ እናንተን የሚንከባከብበትን የሚጠቅምበትን የሚዳስስበትን ነገር ሁሉ እናንተ ትገዛላችሁ። ዛሬው እርገት ወገኖች የሰውን ክብር ለመግለጥ በሰው ሥጋ ወደ ላይ ሲወጣ የታየበት ዕለት ነው እንጂ በማህፀን የተደረገው እኮ ነው ዛሬ የተገለጠው። የሥጋ እርገት በማህፀን የመለኮት ወይም የቃል እርገት በ40 ቀን እንላለን። እኛ እኮ የተጠራ ነው በወይኑ እርሻ ውስጥ ገብተን እንድናገለግል ነው። የተወደዳችሁ እግዚአብሔር ቤተሰቦች፣ በዚህ በዓል ላይ የተገኛችሁ ወንዶችም ሴቶችም የእግዚአብሔር ልጆች በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ፣ እንደምን ሰነበታችሁ። ለበዓለ ዕርገቱ እንኳን በሰላም አደረሳችሁ። ሰማያትን በጥበቡ የሰራ ምድርንም በኃይሉ ያጸና በባህርም በየብስም የሚኖረውን ፍጥረት ሁሉ ፈጥሮ የሚገዛ በመዓልትም በሌሊትም ፍጥረቱን ሳይረሳ የሚመግብ የሰራዊት ጌታ አምላካችን እግዚአብሔር ከዋክብትን በየነገዳቸው በየስማቸው የሚጠራቸው መላእክትንም በየነገዳቸው የሚያጸናቸው በሰማይ መላእክትን ለቅዳሴ በምድርም ቅዱሳንን ለምስጋና ያነቃ ያተጋ የሰውን ልጅ በመልኩና በምሳሌው የፈጠረ አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወተሰውጡ ኢየሩሳሌም በብዙ ትፍስሕት በብዙ ደስታ ወደ ኢየሩሳሌም ተመለሱ። የሉቃስ ወንጌል ምዕራፍ 24 ቁጥር 52 ላይ የሚገኝ ቃል ነው። ዛሬ
አባቶቻችን ሐዋርያት ደስ ብሏቸዋል። የዛሬ 40 ቀን ሐዋርያት ሐዘንተኞች ነበሩ። ከ40 ቀን በፊት አባቶቻችን ሐዋርያት አልቅሰዋል። መከራ መጥቶባቸውም ተበትነዋል። አይሁድ ባመጡት መከራ ባወጁት አዋጅ ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ ተይዞ ሲሰቀል አይሁድ በተናገሩት ክፉ ነገር በሰሩት ስራ ምክንያት የክርስቶስ ደቀ መዛሙርት በመከራ ውስጥ ነበሩ። ደጅ የሚያዘጋ ከሰው ፊት እንዲሸሹ የሚያደርግ ፈተና መጥቶባቸው ደቀ መዛሙርቱ በብዙ ሐዘን ነበሩ። እነዚያ ከ40 ቀን በፊት ሐዘን የከበባቸው የጌታ ደቀ መዛሙርት ዛሬ በታላቅ ደስታ ወደ ኢየሩሳሌም ስለመመለሳቸው ቅዱስ ወንጌል ይናገራል። በአንጻሩ በዚያ ቀን አይሁድ በብዙ ደስታ የዋሉበት ቀን ነበረ። ሊቃነ ካህናት የልባቸው ደርሶላቸው ክርስቶስ ሞቶላቸው ወንጌል ተቋርጦላቸው የተቋረጠ መስሏቸው የእግዚአብሔር ሥራ የቀረ የተቋረጠ መስሏቸው በብዙ ደስታ ውስጥ ነበሩ። ፀሐይ ቢጨልምም ጨረቃ ደም ቢሆንም መቃብራት ቢከፈቱም ታምራት በሰማይም በምድርም ቢደረግም አይሁድ የልባቸው ክፉ ምኞት ስለተፈጸመች በተፈጸመችላቸው ኃጢአት ምክንያት በብዙ ደስታ ውስጥ ነበሩ። የዛሬ 40 ቀን ኃጢአታቸው ስለተፈጸመችላቸው የተመኙት ሰውን መግደል ነው። ልብ በሉ፣ የተመኙት በጎ ነገር አይደለም። የተመኙት ጽድቅን አይደለም፣ ኃጢአትን ነው። የተመኙት ሰውን ማዳን አይደለም፣ ሰውን መግደል ነው። የተመኙት ቢራቡ እንጀራ በርክቶ የመገባቸውን ክርስቶስን መግደል እና በብዙ ታምራት ያዳናቸውን ጎባጦቻቸውን ያቀናላቸው አንካሶቻቸውን እግር የሰጠላቸው እውራኖቻቸውን ያበራላቸውን ክርስቶስን ከምድር ላይ ማስወገድ ነበር ምኞታቸው። ይሄ ተፈጽሞላቸው አይሁድ በክፋታቸው መፈጸም ምክንያት ደስ ብሏቸው ነበር። ከ40 ቀን በፊት ሰው ኃጢአት ስለተፈጸመችለት እንዴት ደስ ይለዋል? ያሰባት በደሉ ስለተከናወነችለት እንዴት ደስ ይለዋል? በኃጢአት ምክንያት የሚመጣ በደል የሚመጣ ደስታ ፀሐይ ሳትጠልቅ እንደሚጠፋ ባለማወቅ ምክንያት የሰው ልጅ ኃጢአት ፈጽሞ ደስ ይለዋል። የሚጠላውን ሰው ገድሎ፣ የሚጠላውን ሰው መቃብር አውርዶ፣ የሚጠላው ሰው ተጎድቶ አንገቱን ደፍቶ ያየው እንደሆነ ደስ ይለዋል። ግን በእውነት ሰው በኃጢአት ለአንድ ቀን እንኳን ሳያቋርጥ መደሰት ይችላል እንዴ? እንደዚያ ቢሆን ኖሮ አይሁድ ለዘላለም ደስተኞች ሆነው በኖሩ ነበር። ግን አልሆነም። ከ40 ቀን በፊት በደስታ ይወገድ እያሉ ያስወገዱት ክርስቶስ፣ ይሰቀል እያሉ የሰቀሉት ክርስቶስ ሞትን ድል አድርጎ ተነስቷል። የገደሉት ነው የተነሳው፣ የሞተው ነው የተነሳው። በአንጻሩ በዚያ ቀን ደቀ መዛሙርቱ ቅድም እንደነገርኳችሁ በታላቅ ሐዘን ውስጥ ነበሩ። ዛሬ ደግሞ በብዙ ደስታ ወደ ኢየሩሳሌም ተመለሱ ብሎ ቅዱስ መጽሐፍ ይነግረናል። በዚያ ቀን በዚያች መንገድ ሲመላለሱ የነበረው በኢየሩሳሌምና በዚያ አካባቢ በነበሩት በኤማሁስ በደብረ ዘይት አካባቢ ይመላለሱ የነበሩ ሰዎች በብዙ ሐዘን በሹክሹክታ ነበር የሚያወሩ የነበረው። በሹክሹክታ የሰሙት የክርስቶስ ትንሣኤ እውነት ሆኖ ዛሬ በመላእክት ድምፅ በአዋጅ ሲነገር፣ በነጋሪት ድምፅ ነጋሪት ተጎስሞ በታላቅ ዜና ሲነገር ሲሰሙ ደቀ መዛሙርቱ እጅግ ደስ አላቸው። ከሙታን መካከል ተለይቶ ተነስቷልና የክርስቶስ ደቀ መዛሙርት ደስ አላቸው። ሞትን ድል አድርጎ ነውና የተነሳው።
ዳግም ላይሞት ዳግመኛ ሞት የማይኖርበት ሆኖ ሞት የማያሰጋው ሆኖ ነውና የተነሳው ደቀ መዛሙርቱ ደስ አላቸው። መቃብር ባዶ ቀርቷልና ደቀ መዛሙርቱ ደስ አላቸው። የሰው ልጅ ለዘላለም ከሞት ማሰሪያ ፈቶ ነውና የተነሳው ደቀ መዛሙርቱ ደስ አላቸው። የሰው ልጅ ዳግም የሞት ፍርሃት እንዳይኖርበት አድርጎ የኃጢአትም ቀንበር እንዳይወድቅበት እንዳይዘው አድርጎ ተነስቷልና ደቀ መዛሙርቱ ደስ አላቸው። የደስታቸው ምክንያት ይህ ነው ወገኖች። የሰው ነፃ መውጣት፣ የሞት ከሰው ልጆች መወገድ፣ የ5500 ዘመን ዕዳ ተሰርዞ የሰው ነፃ መውጣት ደቀ መዛሙርቱን ደስ አሰኝቷቸዋል። የሰው ባህሪ ከሙታን መካከል ተለይቶ ተነስቶ ሞት ይዞ ሲገዛው የነበረው የሰው ሥጋ የሰው ባህሪ ሞት ይዘው ዘንድ አልቻለም ተብሎ ሲነገር ሲመለከቱ መላእክት በነገሯቸው ጊዜ ደቀ መዛሙርቱ ደስ እያላቸው ተመለሱ ይላል። የሰው ደስታ የሰው ነፃነት ደስ የሚያሰኛቸው ናቸው የክርስቶስ ደቀ መዛሙርትና ደስ እያላቸው ወደ ኢየሩሳሌም ተመለሱ ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ አይሁድ ከ40 ቀን በፊት ይዘው ያሰሩት የደበደቡት አይሁድ የተፉበት ክርስቶስ በአይሁድ መካከል የተናቀ ሆኖ የታየው ክርስቶስ እንወደው ዘንድ ደምግባት የለውም ተብሎ የተነገረለት ክርስቶስ ዛሬ በመላእክት ታጅቦ ሲያርግ ሲመለከቱት ደቀ መዛሙርቱ እጅግ ደስ አላቸው። ያን ጊዜ አይሁድ ይዘው እያንገላቱ ሲወስዱትና ሞቶም ወደ መቃብር ሲያወርዱት ከደቀ መዛሙርቱ አንዳንዶቹ የሞት ልጆች የሆኑ ያክል ተስፋ መቁረጥ ተሰምቷቸው ነበር። የሞተው ተስፋቸው የተቆረጠው ተስፋቸው ተቀጥሎ የሞተው ተስፋቸው ሕያው ሆኖ ዛሬ እንደገና ደስ አላቸው። የተቆረጠው ተስፋቸው ሲቀጥል እንደምን ደስ አይላቸው? የሞተው ልባቸው እንደገና ሕያው ሲሆንላቸው እንደምን ደስ አይላቸው? ደቀ መዛሙርቱ በእውነት ደስ አላቸው። ምክንያቱም ከ40 ቀን በፊት ክርስቶስ እንዲህ አልነበረም። በአንገቱ ገመድ አስገብተው ሲጎትቱት ነበር። በፊቱም ላይ ሲተፉበት ነበር። ፊቱንም ሸፍነው እየጸፉት እየተመላለሱ እየመጡ እየደበደቡት የመታህ ማን ነው? ነቢይ ከሆንክ እወቅና ንገረን እያሉ ሲሳለቁበት ነበር። የሾህ አክሊል የደፉለት ክርስቶስ ነው ዛሬ በራሱ ላይ የሚያንጸባርቅ ብርሃን እየታየ ወደ ሰማይ የወጣው። ወደ ጲላጦስ አደባባይ ሲወስዱት ራቁቱን ያቆሙት፣ ሊሳለቁበትም ስለፈለጉ ቀይ ግምጃ ያለበሱት ክርስቶስ ዛሬ ለዓይን የሚበዘብዝ የባህሪ ክብሩን ተጎናጽፎ በመላእክት ታጅቦ ወደ ሰማይ ሲወጣ ሲመለከቱት በእውነት ደቀ መዛሙርቱ ደስ አላቸው። ይህ ነበር ያስደስታቸው። የእግዚአብሔር ክብር ሲገለጥ፣ የሰውም ልዕልና ሲታይ፣ እግዚአብሔር የሰውን ክብር ሲገልጠው ያን ጊዜ ቅዱሳን ሐዋርያት ደስ እያላቸው ወደ ኢየሩሳሌም ተመለሱ ይላል። ያ ክርስቶስ አይሁድ መከራ ያጸኑበት በብዙ ክብር ተገልጦ ሲመለከቱት ነበር ደስ ያላቸው። ከእንግዲህ በኋላ አይሁድ ሊይዙት አይቻላቸውማ። ከዚህ በኋላ አይዘብቱበትም። ከዚህ በኋላ አይይዙትም፣ አይገሉትም፣ አያገኙትም። ያን ጊዜ ዙሪያውን ከበው ይሰድቡት ነበር። ሩቅ አይደለም፣ 40 ቀን የሆነው ታሪክ ነው። ዛሬ ደግሞ የሚያመሰግኑት መላእክት ከበውት ሲያዩ ደቀ መዛሙርቱ በእርግጥ በጣም ደስ አላቸው። ከ40 ቀን በፊት እንደዚያ የተዋረደው የተሰደበው ክርስቶስ ዛሬ በክብር ነው ወደ ሰማይ ሲወጣ የተመለከቱት። ደቀ መዛሙርቱን ጠራቸው፣ ክብሩን እንዲያዩ ከመከራው እንዲሳተፉ አልጠራቸውም። እነሱን ተዋቸው ይሄዱ ነው ያለ፣ አሰናበታቸው። ዛሬ ግን ክብሩን እንዲያዩ ጠራቸው። መከራን ሳይንቅ ሳይሰቀቅ የተቀበለው ለነሱ ክብሩን ለመግለጥ ነውና ከክብሩ ግን እንዲሳተፉ ጠራቸው።
ተመልከቱት ወገኖች፣ መከራችንን የተቀበለልን ክርስቶስ፣ ሞታችንን የሞተልን ክርስቶስ ከክብሩ ግን እንሳተፍ ዘንድ ይጠራናል። ሰው የተጠራ ለክብር ነው ወገኖቼ፣ ለመከራ አይደለም። መስቀሉን እሱ ተሸክሞታል። እሱ የጠራን ለእረፍት ነው። እኛ የተጠራ ነው ለእረፍት ነው፣ ለስራ አይደለም፣ ለድካም አይደለም። እኛ የተጠራ ነው ለደስታ ነው፣ ለሐዘን አይደለም። ሐዘኑንም እሱ አዝኗል። የሾህ አክሊል ተደፍቶለት ራቁቱን ሆኖ በዘንግ ተመቶ አጥንቱ እስኪቆጠር ድረስ ተገርፎ። የትኛው ወንጀለኛ ነው እንዴ የተፈጸመበት በምድር ላይ? በምድር ላይ ካለፉ ወንጀለኞች ወንበዴዎች ሁሉ ተለይቶ አጥንቱ እስኪቆጠር ድረስ ተገርፎ መከራን ሁሉ እሱ ተቀብሏል። እኛ የተጠራ ነው ለእረፍት ነው ወገኖቼ። ሰው ለእረፍት ተጠርቶ ነው እምቢ ያለው፣ ለስራ አይደለም፣ ለድካም አይደለም። ሰው ለደስታ ተጠርቶ ነው እምቢ ያለው። ወደ ሰርግ ቤት ሲጠራ እምቢ ይላል እንደ ሰው ልጅ? ወደ ሐዘን ቤት እኮ አይደለም፣ ወደ ሐዘን ድንኳን ውስጥ እንድንገባ አይደል፣ ወደ ሰርግ ቤት ነው። ጥሯቸው ተብለን የተጠራ ነው። እኛ በወንጌል ያለን ክርስቲያኖች ወደ ሰርግ ቤት የተጠራን እድምተኞች ነን። እግዚአብሔር አንድ ልጁን ወደ ዓለም የላከው ሙሽራ አድርጎ ነው ወገኖቼ። እኛን ደግሞ ወደ ሰርግ ቤት የተጠራን እድምተኞች አድርጎ ነው ይላል በቅዱስ ወንጌል ላይ እንደተጻፈው። ጌታ በማቴዎስ ወንጌል ምዕራፍ 22 ላይ እንደነገረን ሂዱና ሰርጉ ተዘጋጅቷል ጥሯቸው ነው የተባልነው። ለፍሪዳው መዋጮ አልተጠየቅንም። ለሰርጉ ቤት መሙላት የኛ አስተዋጽኦ የለበትም። ራሱ ባለቤቱ ንጉሱ ለልጁ ሰርግ ደግሶ ሁሉን አዘጋጅቶ ነው ጥሩ ያለው። ስጋውን ደሙን ያዘጋጀ እሱ ነው ወገኖቼ። እኛ ንስሐ ብንገባ ኃጢአታችንን የሚያጥብበት ውሃ አቅርቡልኝ የማይል አምላክ ነው። ሐኪም ቤት ብትሄዱ መድኃኒት ግዙ ትባላላችሁ። ቁስላችሁን የሚጠርግበትን በእጁ የሚያጠልቀውን ጓንት ሳይቀር ትገዛላችሁ አይደል እንዴ? ሐኪሙ እናንተን የሚንከባከብበትን የሚጠቅምበትን የሚዳስስበትን ነገር ሁሉ እናንተ ትገዛላችሁ። ክርስቶስ ግን ሁሉን አድርጎ ነው ከኛ ምንም ሳይጠብቅ ምንም ሳይፈልግ እኛን የጠራን። ሁሉ በተዘጋጀበት ስፍራ ላይ ነው የተባልነው። በሞላ አዳራሽ የሰርግ ቤት ግቡ ተባል፣ ግን እምቢ አለ። ብዙ ሰው በእንቢታ ውስጥ ነው ያለው። ብዙ ሰው በእንቢታ ውስጥ ነው ያለው። ወደ ሰርግ ቤትም ተጠርተን እምቢ ካል እንግዲህ ምን ይደረጋል? በእውነት ወገኖች ደሞዝ የሚከፍል እሱ ነው። እኛ እኮ የተጠራ ነው በወይኑ እርሻ ውስጥ ገብተን እንድናገለግል ነው። ሁሉንም የመከራን ጫፍ በጠቅላላ ክርስቶስ አይቷል። እንደዛ ሆኖ ስላዳነንም ነው ደቀ መዛሙርቱ ደስ እያላቸው ተመለሱ የሚለው። እነሱ ደስ እያላቸው መጡ። ክርስቶስ ክብሩን እንዲያዩ ሁሉንም ጠርቷቸው ነበር። ከያሉበት ስፍራ አላምን ብለው የነበሩትንም ተከትሎ ሄዶ እያሳመነ፣ ቶማስ ካላየው አላምንም ቢል ባለበት ቦታ ሄዶ ቤቱን ዘግቶ እንኳን ቢቀመጥ የተዘጋ ቤት ውስጥ ገብቶ ቶማስን አሳመነው። ያመንክ እንጂ ማታምን አትሁን፣ እመን ወይ ትኩን ናፋቄ፣ እመን ተጠራጣሪ አትሁን ብሎ ተጠራጥሮ እንዳንጎዳ እግዚአብሔር የሚያደርገው ጥንቃቄ እኮ በእውነት ስለታችን የሰመረው ተገብቶን ነው። እንዳንጎዳ እግዚአብሔር የሚያደርገው ጥንቃቄ እንደሆነ ልብ ልትሉ ይገባል። ጸበል ገብተን የተፈወስነው፣ ደዌያችን የራቀው፣ ስለታችን ጸሎታችን የተሰማው ስለሚገባን አይደለም። እንደዚያማ እንዳንል በቂምና በበቀል ሆነን አይደል ምንጸልየው። መስዋዕታችን ያረገው በእውነት ምህላ ይዘን ሰማያት ዝናብ የሰጡን፣ ምህላ ይዘን ምድር ያበቀለችልን፣ ጸሎታችንን የሰማን እግዚአብሔር በፍቅር ሆነን ስለጸለይን አይደለም። እንደው ሊያድነን ስለፈለገ የሚያደርግልን ጥንቃቄ ነው ይሄ። እንደው በቸርነቱ ሊያድነን ስለፈለገ የሚያደርግልን ጥንቃቄ። ደቀ መዛሙርቱንም እንዲህ ባለ መንገድ ሊያሳመናቸው ተጠራጥረው እምቢ ቢሉ ትንሣኤውን አንቀበል ቢሉ ራሱ ሂዶ አሳመናቸው። እንዲህ አድርጎ የሰበሰባቸውን ደቀ መዛሙርት ነው ዛሬ ወደ ቢታንያ ይዟቸው የወጣው። ቢታንያ ለደብረ ዘይት ቅርብ የሆነች ስፍራ በኢያሪኮ መንገድ ላይ የምትገኝ ቦታ የወዳጆቹ የአልዓዛርና
የእህቶቹ የማርያም የማርታ ቤት የሚገኝበት ቦታ አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር በነበረበት ሰዓት 3 ቦታዎች ላይ ያዘወትር ነበር። አንዷ ቅፍርናሆም ናት፣ የኢየሱስ ከተማ ተብላ የምትጠራ ዛሬም ድረስ። ሁለተኛዋ ደብረ ዘይት ናት። በደብረ ዘይት ተራራ ስር አሉ ሌሎች እነ ኤሊዮን የመሳሰሉ ዋሻዎች ማለት ነው። ሶስተኛዋ ግን ይቺ ቢታንያ ናት። ቢታንያ ማለት የድሆች መንደር ማለት ነው። ድሆች የሚኖሩባት ትንሽ መንደር ናት። እንደ ኢየሩሳሌም የሞቀች የደመቀች አይደለችም። ኢየሩሳሌም ሊቃውንቱ የሚኖሩባት ባለጠጎችም ያሉባት የፈሪሳውያን መንደር ናት። ከዚያ ይልቅ ኢየሱስ የድሆችን መንደር ይፈልግና ይወድ ነበር። በዚያ ብዙ ሰዓት ይቀመጥ ነበር እና ብዙ ሰዓት ከሚያሳልፍባቸው ከሚያስተምርባቸው ቦታዎች አንዷ ቢታንያ ነው የነበረችው። ዛሬም ይላል አንድ ሊቅ ይህን የሉቃስን ወንጌል ሲተረጉም ወደ ቢታንያ አወጣቸው የሚለው ማርያምና ማርታን አልዓዛርንም ሊሰናበት ነው። ወዳጆቹ አይደሉ? እነሱን ሊሰናበት ወደዚያ ሄዶ ነው እና በዚያው ደቀ መዛሙርቱንም ጠራቸውና እጁን አንስቶ ባረካቸው ይላል። ይህ ስንብት ነው። በዚያውም ላይ ደግሞ ክህነትን ሊሾማቸው ነው። ደቀ መዛሙርቱ ክህነትን የተሾሙበት ዕለት ነው ዛሬ። ለክህነት ንፍሐት ወይም እስትንፋስ ይሰጣል። ሊቀ ጳጳሱ ካህናትን ሲሾሙ ካፋቸው እስትንፋስን እፍ ይላሉ። ለደቀ መዛሙርቱ ክርስቶስ የትንሣኤ ዕለት ይህንን አድርጎላቸዋል። ዛሬ ደግሞ በአንብሮተ እድ ክህነትን ሰጥቷቸዋል ማለት ነው። አንብሮተ እዱን ዛሬ ፈጽሞላቸዋል ማለት ነው። እንዲህ አድርጎ ካህናት ጳጳሳት አድርጎ ከሾማቸው በኋላ ነው እንዘ ይባረኮሙ ተርሐቆሙ፣ እየባረካቸው ተለያቸው ይላል። የሄደው ወደ ሰማይ ነው። ሰማይ ሩቅ ነው፣ እሱ ግን ቅርብ ነው። የወጣው ወደ ላይ ነው። ነገር ግን እታች ካለችውም ቤተክርስቲያን የማይለይ ነው ክርስቶስ። ይችም ቤተክርስቲያን የማይለያት ግን ደግሞ ወደ ሰማይ ሲወጣ የታየላት እሱ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ የዛሬው ዕርገት ወገኖች የሰውን ክብር ለመግለጥ በሰው ሥጋ ወደ ላይ ሲወጣ የታየበት ዕለት ነው እንጂ በማህፀን የተደረገው እኮ ነው ዛሬ የተገለጠው። የሥጋ ዕርገት በማህፀን የመለኮት ወይም የቃል ዕርገት በ40 ቀን እንላለን። ቃል በሥጋ አረገ የምንለው ዛሬ ነው። ሥጋ በቃል አረገ የምንለው ግን በማህፀነ ማርያም ሲቀረጽ ጀምሮ ነው። ከዚያን ጊዜ ጀምሮ ዕርገት ተፈጽሟል ማለት ነው። በየማነ አብ በዘባነ ኪሩብ መቀመጥ ለሰው ባህሪ ለሰው ልጅ የተገባው ጌታ በማህፀነ ማርያም ሲቀመጥ ጀምሮ ነው ማለት ነው። ቃል በሥጋ በእኛ ዓለም ውስጥ ከኛ ወገን በሆነች በድንግል ማህፀን ተቀመጠ እንላለን። ሥጋ ደግሞ በቃል ስፍራ በቃል ርስት በሰማይ በአብ ቀኝ ተቀመጠ የምንለው ከተጸነሰባት ቀን ጀምሮ ነው ማለት ነው። ነገር ግን በግልጥ ድል ነስቷልና እየተዘመረለት ሲወጣ ያየ ነው ዛሬ ነው። በእውነት ከ5500 ዘመን በፊት መላእክት እያዳፉ እያጋፉ ከገነት ያስወጡት ሥጋ ከገነት ያስወጡት አዳም ዛሬ በመላእክት ዝማሬ እንደገና ወደ ላይ ሲወጣ ታየ። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔር ሰውን በእርግማን በኃጢአት ምክንያት ወደ ታች ጣለው። እርግማኑን ሽሮ ደግሞ እንደገና ዛሬ ራሱ ወደ ሰማይ ያነሳው። እግዚአብሔር የጣለውን እግዚአብሔር ካላነሳው በስተቀር ማን ያነሳዋል? በእውነት እግዚአብሔር ጣለን። ዛሬ ደግሞ ማን አነሳን? ንገሩኝ፣ ማን አነሳን? እግዚአብሔር አነሳን። እግዚአብሔር ቢጥል የሚያነሳለ አለ? እግዚአብሔር ቢተው እግዚአብሔር ቢዘገይ ፈጥኖ የሚደርሳለ? ማንም የለም። እግዚአብሔር ጣለን፣ ዛሬ ደግሞ እግዚአብሔር አነሳን። እሱ ራሱ ሰበረን፣ እሱ ራሱ ደግሞ ጠገነን። እሱ ራሱ አቆሰለን፣ እሱ ራሱ ደግሞ ፈወሰን። ክብርና ምስጋና ለእግዚአብሔር ይሁን። ሰማይን ያጣነው በገዛ ፈቃዳችን ነው። እንደገና ደግሞ ወደ ሰማይ የተመለስነው በእርሱ ፈቃድ ነው። ወገኖቼ የእግዚአብሔር ፈቃድ እኛን ማዳን ነው። የእኛ ፈቃድ ደግሞ ከእግዚአብሔር መሸሽ ነው።
እግዚአብሔር እኛን ማዳን ናት ፈቃዱ። ሁልጊዜም እግዚአብሔር የሚፈልገው ሰውን ማዳን ነው። የሰው ልጅ ደግሞ ብዙ ሐሳብ ብዙ ምኞት ነው ያለው። በምኞታችን ምክንያት ተጎድተናል። በክፉ ስራችን ምክንያት ክብራችንን ስፍራችንን ለቀናል። እግዚአብሔር ግን በገዛ ፈቃዱ ወዶ ፈቅዶ እንደገና ወደ ክብራችን መልሶናል። ዛሬ የሰው ልጅ ወደ ክብሩ የተመለሰበት ዕለት ነው። ያውም በመላእክት ዝማሬ ታጅቦ እየተዘመረለት ወደ ሰማይ ሲወጣ የታየበት ዕለት ነው። ሰማያት ለሰው ልጅ ተሰጡ። በእውነት እንዴት ያለ ደስታ ነው! ትልቅ ነገር ነው። ምድር ብቻ አይደለችም፣ ሰማይም ለሰው ልጅ ሆነች። ይሄ ትልቅ ነገር ነው። በሰዎች ብቻ አይደለም፣ በመላእክትም ዘንድ ምስጋና ተገባው። ለሰው ልጅ ለሰው ባህሪ የሰው ልጅ ክርስቶስ ሰው ሆኖ ሰውን ወደ ላይ ያወጣው። ወገኖች ሰው ሆኖ ወደ ላይ ያወጣን እግዚአብሔር ነው። ሰው ሆኖ ያዳነን እሱ ነው። ሰው ሆኖ ያዳነን እግዚአብሔርን መስለን ልንኖር ይገባናል። እግዚአብሔር ሰው የሆነው እኛ እግዚአብሔርን መምሰልን ገንዘብ እንድናደርግ ስለፈለገ ነው። የሰው ልጅ ወደ ሰማይ ወጣ የሚባለው እግዚአብሔርን ሲመስል ነው። ሰማያዊውን መለኮት ሰማያዊውን አምላክ በጸጋ ሲመስል ነው። በምድር ሆነን በሰማይ እንዳለ መሆን እንችላለን። ምን ሲሆን? እግዚአብሔርን መምሰል ስንችል ነው። እግዚአብሔርን የሚመስል ሰው እኮ በምድር ይመላለሳል እንጂ ምድራዊ አይደለም፣ ሰማያዊ ነው። እግዚአብሔርን የሚመስል ሰው የሚኖረውም ከመላእክት ጋር ነው፣ ከሰው ጋር አይደለም። ወገኖች እግዚአብሔርን መምሰል እንዴት ያለ ትርፍ መሰላችሁ! እግዚአብሔርን መምሰል ነው ባለጸግነት። እግዚአብሔርን መምሰል ነው ሹመት። እግዚአብሔርን መምሰል ነው ትልቅ ትርፍ። በምድር ላይ የምናተርፈው ሌላ ዝና፣ ሌላ ክብር፣ ሌላ ምኞት ሊኖረን አይገባም። እግዚአብሔርን መምሰል ነው። እግዚአብሔር ወደ ዓለም የመጣው እኛን ሊመስል አይደል? እኛም ደግሞ ወደ እግዚአብሔር በመቅረብ እግዚአብሔርን መምሰል ይኖርብናል። ክርስቶስ ወደ ሰማይ አረገ ብለናል እንጂ በምድር የለም አላልንም። እዚህም ሳይታጣ በሰማይ በአብ ቀኝ ተቀምጦ ታየ። የሰው ልጅ የመጨረሻ መዳረሻውን መናገር ነው እንጂ ለሱማ ቦታ ሊወሰንበት ይችላልን? በእውነት እንደምን ሆኖ እሱስ በዚያም ቢኖር በዚህም ቢኖር ይቻለዋል። እዚህም እያለ ከአብ ከመንፈስ ቅዱስ አልተለየምና፣ እዚያም ሆኖ ከቤተ ክርስቲያን አልተለየምና፣ ቃል ኪዳኑን በራሱ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አይደለም የሚለው? ክርስቶስ ለቤተ ክርስቲያን የገባላት ቃል ኪዳን እስከ ዓለም ፍጻሜ ድረስ ላይለያት ላይተዋት ነው ቃል የገባላት። ላይተወን ቃል የገባልን ክርስቶስ ወደ ሰማይ ሲወጣ ደግሞ እየባረካቸው ተለያቸው ይላል። ግን አልተለያቸውም። ሳይለያቸው ተለያቸው፣ ሳይርቅ ራቃቸው፣ ረቀቃቸው። የርቀት አይደለ የርህቀት ይላሉ አባቶቻችን። እየራቀ ታይቷል። መላእክት የገሊላ ሰዎች የተባሉ እነዚህን ደቀ መዛሙርቱን አዩአቸውና እናንተ የገሊላ ሰዎች አሏቸው። በሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ ተጽፏል። እናንተ የገሊላ ሰዎች ስለምን ወደ ሰማይ እያያችሁ ትቆማላችሁ አሏቸው። ሐዋርያት ወደ ሰማይ ቀና ብለው ትኩር ብለው እየተመለከቱ ቆመው ነበር። እናም የሰው ልጅ ክርስቶስ ወደ ላይ ሲወጣ እንዳያችሁት ዳግመኛ ይመጣል ብለው ነገሯቸው ይላል። እንዲህ ያለውን የምስራች ስለነገሯቸው ነው ደስ እያላቸው የተመለሱት። ወገኖች ደቀ መዛሙርቱ ይህንን የምስራች ሰምተዋልና ደስ እያላቸው ተመለሱ። ክርስቶስ ወደ ሰማይ ሲወጣ አይተውታልና ደስ አላቸው። ዳግመኛ ይመጣል የሚለውንም የተስፋ ቃል ሰምተዋልና ደስ አላቸው። ደቀ መዛሙርቱ 3 ነገሮች አስደስተዋቸዋል። አንደኛው የባረካቸው መባረክ ነው። እግዚአብሔር ሲባርክ የማይደሰት ማን አለ? በእውነት የሰው ደስታው እኮ በእግዚአብሔር በረከት ነው። ስለሚመስለን እንዲያው ኪሳችን ሲሞላ እጃችን ላይ አንዳች ደስ የሚያሰኝ ቁስ ስንቀበል ስናገኝ ይመስለናል እንጂ ደስ የሚለን እግዚአብሔር እንደባረከው ሰው ያለ ደስተኛ በምድር ላይ ልታገኙ በፍጹም አትችሉም። እግዚአብሔር የባረከው ሰው
በጨለማ ውስጥም ሆኖ ብርሃን ያያል። እግዚአብሔር የባረከው ሰው በሐዘን ድንኳን ውስጥም ሆኖ ደስ ይለዋል። እግዚአብሔር የባረከው ሰው በየትኛውም ጊዜ ደስታውን ሊቀማው የሚችል ምንም አይነት ነገር የለም። ምክንያቱም እግዚአብሔር ባርኮታልና። ስለዚህ ደቀ መዛሙርቱ ደስ እያላቸው የተመለሱት እግዚአብሔር ስለባረካቸው ነው። ሁለተኛው ደግሞ የሰው ልጅ ክርስቶስ ወደ ላይ ሲወጣ ስለተመለከቱት ነው። በእውነት በሰው መዳን ደስ ይላችኋል ወገኖቼ? በሰው በልቶ ማደር፣ በሰው ማግኘት ደስ ሊላችሁ ይገባል። ተኝታችሁ ስላደራችሁ አይደለም። በሚያማምሩ ምንጣፎች ላይ ስለቆማችሁ ስላረፋችሁ የምታገኙት ደስታ አይደለም። በሰው ማግኘት ደስ የማይለው ሰው ራሱ አግኝቶ ደስታው ፍጹም ሊሆን አይችልም። እግዚአብሔር የእናንተን ደስታ ያጎድለዋል። በሰው ደስታ ደስ የማይላችሁ ከሆነ፣ በሰው ማግኘት በሰው መባረክ የማትደሰቱ ከሆነ አግኝታችሁም ደስ እንዳይላችሁ ያደርጋችኋል እግዚአብሔር። በሰው ማግኘት ደስ፣ በወንድሞቻችሁ መባረክ መጎበኘት ደስ ሊላችሁ ይገባል። መካን የነበረችው ጎረቤትሽ ስትወልድ ደስ ሊልሽ ይገባል። ድሃ የነበረው ባልንጀራህ አግኝቶ እንጀራ ጠግቦ ያየው እንደሆነ በሱ ምክንያት እግዚአብሔር ልታመሰግነው ይገባል። ስላልተደረገልህ አይክፋህ፣ ስለተደረገለት ደስ ብሎ እግዚአብሔር ልታመሰግነው። ያንተ ደስታ ፍጹም የሚሆነው በወንድምህ ደስታ መደሰት ከቻልክ ብቻ ነው። የሰው ልጅ በራሱ ደስታ ፍጹም ደስታን ማግኘት የሚችለው ልቡ በደስታ የሚሞላው በባልንጀሮቹ ደስታ ደስ መሰኘት ከቻለ ብቻ ነው። አለበለዚያ ደስተኛ መሆን አንችልም። ውሸት ነው። ስለዚህ እነሱም በሰው ክብር ነው ደስ ያላቸው። የሰው ልጅ ወደ ላይ ሲወጣ ሲመለከቱት ደስ አላቸው። ይሄ ክብር ለነሱ ነው። ያ ቦታ ለነሱ ነው። ኢየሱስ ክርስቶስ በአብ ቀኝ ተቀመጠ። ወነበረ በየማናሁ እንለዋለን። በአባቱ ቀኝ ተቀመጠ ተብሎ ተነግሯል። ኢየሱስ ክርስቶስማ ከአባቱ ቀኝ ተለይቶ ያውቃልን ይሉ እንደሆነ የሰውን ክብር መናገር ነው። ከዚህ በኋላ የሰው ልጅ ቦታው በእግዚአብሔር ቀኝ ነው። ያ ማለት በክብር ነው ማለት ነው። ቀኝ ማለት በነገረ መለኮት አተረጓጎም ክብር ማለት ነው። በአባቱ ቀኝ ተቀመጠ ማለት ከአብ ጋር ተካክሎ ታየ ማለት ነው። በዚህ ምድር ሳለ እንደ ባሪያ ተቆጥሮ የለ ማንም የሚገፋው የሚያዳፋው፣ ማንም የሚዘልፈው፣ ማንም ተነስቶ ወልደ ዮሴፍ ብሎ የሚጠራው ነበር አይደል? በዚህ ምድር ላይ በቀላሉ የሚያገኙት የሚዳስሱት ነበር። አሁን ግን ከአብ ጋር ክብሩ የተካከለ ሆኖ ተገለጠ። ዛሬ እንደ አብ ከበረ ማለታችን አይደለም። ከአብ ጋር የተካከለች ክብሩ፣ ከአብ ጋር አንድ የሆነች ስልጣኑ ዛሬ ተገለጠች ማለታችን ነው ወገኖቼ። ያች ቅድመ ዓለም የነበረች ስልጣኑ ታየች እንጂ ዛሬ ተሰጠችው ማለት ግን አይደለም። ቅዱሳን ተጋድሏቸውን ሲፈጽሙ ክብር ተሰጣቸው እንላለን። መጀመሪያ ያልነበራቸው ጸጋ፣ ያልነበራቸው ክብር ተሰጣቸው ማለታችን ነው። ያልነበራቸው ክብር ተሰጣቸው። ድንግል ማርያም ወላዲተ አምላክ የተባለችው ጌታን ከወለደች በሕይወት መጽሐፍ ላይ ስማችሁ ሲጻፍ ደስ ሊላችሁ ይገባል። ሐዋርያት ደስ ያላቸው ክብራቸውን አይተው ነው። የኋላ ክብራቸውን አዩት። ስለዚህም ደስ አላቸው። ደስ እያላችሁ ወደ ኢየሩሳሌም ተመለሱ ይላል። ወገኖች ደስ እያላችሁ እንድትመለሱ በእውነት ንስሐ ገብታችሁ ተመለሱ። ለምን ዝም ብላችሁ ትመለሳላችሁ? ደስ እያላችሁ እንድትመለሱ ስጋውን ደግሞ ተቀብላችሁ ተመለሱ። ደስ እያላችሁ እንድትመለሱ ቂምና በቀላችሁን አስወግዳችሁ ታርቃችሁ ተመለሱ። ደስ እያላችሁ እንድትመለሱ ወገኖቼ ከልባችሁ ሁናችሁ ቃለ እግዚአብሔር ሰምታችሁ ተመለሱ። ደስ እያላችሁ እንድትመለሱ እንድትመላለሱ ከፈለጋችሁ ይህን ማድረግ ይገባል። ይሄ ሌላው የደስታቸው ምንጭ ነው የነበረው ማለት ነው። የመጨረሻው ግን የደስታቸው ምክንያት አሁን ወደ ሰማይ ሲወጣ ያያችሁት የሰው ልጅ ዳግመኛ ይመጣል የሚለው የተስፋ ቃል ነበር ያስደሰታቸው። ክርስቶስ ይመጣል። እስኪ ክርስቶስ ይመጣል በሉ። ደስ ይላል አይደል? ማን ይመጣል? ክርስቶስ ይመጣል። በእውነት ዛሬ ያዘናችሁ፣ የተከዛችሁ፣ መከራ የጸናባችሁ ማን ይመጣል? በዚህ ደስ ሊላችሁ ይገባል። በእውነት ችግር የጸናባችሁ፣ ነግዳችሁ ያላተረፋችሁ፣ እውነት በመናገራችሁ ምክንያት ከሹመታችሁ የተባረራችሁ፣ እውነት በመናገራችሁ ምክንያት ትርፍ የጎደለባችሁ፣ እውነት በመናገራችሁ ምክንያት ሰዎች የጠሏችሁ ሰዎች ክርስቶስ ይመጣል። ማን ይመጣል? ደስ ሊላችሁ ይገባል። የዚህ ዓለም ባለቤት ተመልሶ ይመጣል።
አሁን ይህንን ዓለም ሰዎች ቀምታችሁ ይሆናል። ዓለማችሁን የቀማችሁ ሰዎች የዓለም ባለቤት ተመልሶ ይመጣል። ዛሬ ደስታችሁን የቀማችሁ ሰዎች የደስታችሁ ባለቤት ደስታን ይዞ የሚመጣው ክርስቶስ ይመጣል። ከዛ በፊት ወላዲተ አምላክ ተብላ ልትጠራ አትችልም። ቅዱሳን ሁሉ አክሊል የሚወርድላቸው ተጋድሏቸውን ሲፈጽሙ ነው። ከዛ በፊት አክሊል የላቸውም። ክርስቶስ ግን በአብ ቀኝ ተቀመጠ ከመባሉ በፊትም ከአብ ቀኝ ተለይቶ አያውቅም። ከዚያ ስፍራውን የለቀቀበት ጊዜ የለም። ያ ማለት ከአብ ጋር ቅድመ ዓለም ትክክል ነው፣ አንድ ነው ማለት ነው። እሪናውን መናገር ነው ብለዋል ሊቃውንት። በአብ ቀኝ ተቀመጠ። ግን እግረ መንገዱን የሰው ክብር ተገለጠ። ስፍራችንን አወቅ። በዚህ ደስ አላቸው። በእውነት ክርስቲያኖች ቆርባችሁ ስማችሁ በሕይወት መጽሐፍ ሲጻፍ ደስ ሊላችሁ ይገባል። ስማችሁን የሚያስጠራ ሕንፃ ስትሰሩ አይደለም። ስማችሁን የሚያስጠራ ልጅ ስትወልዱም አይደለም። ስማችሁ በሕይወት መጽሐፍ ሲጻፍ ደስ ሊላችሁ ይገባል። ያ ደግሞ ስትቆርቡ ነው። ያ ደስታ ሊመጣ የሚችለው ንስሐ ስትገቡ ነው። ያ ደስታ ሊመጣ የሚችለው ቃለ እግዚአብሔር ስትሰሙ ነው። ያ ደስታ ሊመጣ የሚችለው ፍጹም የሆነው ደስታ ሊመጣ የሚችለው ቃለ እግዚአብሔር መስማት ስትጀምሩ ጉባኤ ላይ ስትገኙ ነው። ወገኖች እግዚአብሔር በሚገኝበት ስፍራ በመቅደሱ ተገኝታችሁ አብራችሁ ከካህናቱ ጋር አብራችሁ ከምዕመናኑ ጋር ሥርዓተ አምልኮ ስትፈጽሙ ነው። በቤታችሁ ተኝታችሁ የምታገኙት አይደለም። በዚህ ደስ ሊላችሁ ክርስቶስ ይመጣል በሚለው ነው መጽናናት የሚያስፈልገው ወገኖች። ክርስቶስ ይመጣል። ማን ይመጣል? መጽናኛችን ነው መሆን ያለበት። ባለጸጋ ወገናችሁ ከውጭ ስለሚመጣ አይደለም። የሚያበላን የሚያጠጣን ሰው ሲመጣ አይደለም። ክርስቶስ ይመጣል የሚለው ነገር ሊያጽናናን ይገባል። ስትታመሙም አስቡት፣ ስትቸገሩም አስቡት፣ ስትራቡም አስቡት፣ ስትጠሙም አስቡት፣ ኃጢአት ሲጸናባችሁም አስቡት ወገኖቼ። ክርስቶስ ይመጣል በሉ። ማን ይመጣል? ክርስቶስ ይመጣል የሚለውን ቃል ማሰብ ያስፈልጋል። ኃጢአትን ማባረሪያ ይሆንላችኋል። ልትጸልዩ ስትቆሙ እንቅልፍ ከተጠናወታችሁ፣ እንቅልፍ ካስቸገራችሁ ያን ጊዜ ክርስቶስ ይመጣል ብላችሁ አስቡ። ማን ይመጣል? ሐዋርያት ደስ እያላቸው የተመለሱት እኮ ለዚህ ነው። ልብ በሉ። ክርስቶስ ይመጣል ብለው አስቡ። ምናልባት ሰይጣን አነሳስቷችሁ ወንድሞቻችሁን ልትገድሉ እየሄዳችሁ ይሆናል። ግን ወንድማችሁ ዘንድ ደርሳችሁ ያንን ክፉ ኃጢአት ሳትፈጽሙት አስቀድማችሁ ክርስቶስ እኮ ይመጣል ብላችሁ አስቡ። ሰው ለመሳደብ አፋችሁን ልትከፍቱ እየተዘጋጃችሁ ይሆናል። ሰው ለመማታት ቡጢ እየሰነዘራችሁ እጃችሁን እያዘጋጃችሁም ሊሆን ይችላል። ያን ጊዜ ገና ያዘጋጃችሁትን እጃችሁን በሰው ላይ ሳታሳርፉት ክርስቶስ እኮ ይመጣል ብላችሁ አስቡ ወገኖቼ። ማን ይመጣል? የሚሰርቅም ከመስረቁ የሚያመነዝርም ከማመንዘሩ በፊት ክርስቶስ ይመጣል የሚለውን ቃል ሊያስቡ ይገባል። ደቀ መዛሙርቱ ክርስቶስ ይመጣል ብለው መላእክት ስለነገሯቸው ደስ እያላቸው በታላቅ ደስታ ወደ ኢየሩሳሌም፣ በታላቅ ደስታ ነው የሚለው። ምንድን ነው ይሄ ታላቅ ደስታ? በእውነት ደስ ይላል። በታላቅ ደስታ፣ በብዙ ደስታ ነው የሚለው። በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። በብዙ ደስታ ይመልሳችሁ። በእውነት ክርስቲያኖች ወደ ቤታችሁ ስትመለሱ በብዙ ደስታ ይመልሳችሁ። አግብታችሁ ሙሽሪትን ይዛችሁ ስትመለሱ በብዙ ደስታ ይመልሳችሁ። ክርስትና አስነስታችሁ ልጅ ወልዳችሁ ከሐኪም ቤት ወጥታችሁ ስትመለሱ በብዙ ደስታ ይመልሳችሁ። በብዙ ደስታ ተመለሱ። ምን ሰምተው? ክርስቶስ ይመጣል የሚለውን ቃል ሰምተው። ክርስቶስ ይመጣል በሚለው ቃል ካልተጽናናህ በምን ልትጽናና ትችላለህ? ክርስቶስ ይመጣል የሚለው ቃል ካላስደሰተ ምን ሊያስደስተን ይችላል? በእውነት እኛ እኮ በጣም አስቸጋሪዎች ነን። በውሃ ካልራሰ አንድ ደረቅ ነገር፣ ደረቅ መሬት ውሃ ካላረሰው ምን ሊያረሰው ይችላል? ምን ሊያረሰው ይችላል? የተጠማችን ሰውነት ውሃ ካላረካት፣ የተራበችን ሰውነት እንጀራ ካላጠገባት ምን ሊያጠግባት፣ ምን ሊያረካት ይችላል? በእውነት እኛ ክርስቶስ ይመጣል የሚለው ቃል ካላስደሰተን በስተቀር ምን ሊያስደሰተን ይችላል? በእውነት
የክርስቶስ ይመጣል የሚለው ቃል እኮ ነው። አባቶቻችን ዋሻ ውስጥ ሆነው ብርሃን የሆነላቸው ያበራላቸው እኮ ይሄ ቃል ነው። መላእክት ክርስቶስ አሁን ሲወጣ እንዳያችሁት ዳግመኛ ይመጣል ብለዋቸው ደስ እያላቸው ተመለሱ። በብዙ ደስታ ወተሰውጡ ኢየሩሳሌም በብዙ ትፍስሕት፣ በብዙ ደስታ ወደ ኢየሩሳሌም ተመለሱ። እኛንም ኃጢአት ተሰርዮልን፣ በደላችን ተደምስሶልን፣ ፍቅር ጸንቶልን፣ ቂምና በቀል ከልባችን ተወግዶልን በብዙ ደስታ ወደ ቤታችን እንድንመለስ አምላካችን እግዚአብሔር ይርዳን።